አመሰግናለሁ። እንግዲህ በዛሬው ዕለት 100 ሜጋዋት ኃይልን የማመንጨት አቅም ያለው የአሰላ የንፋስ ኃይል ማመንጫ ፕሮጀክት በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ተመርቆ አገልግሎት መስጠት ጀምሯል። እንግዲህ ፕሮጀክቱ የተገነባበት አካባቢ ከአዲስ አበባ 150 ኪሎ ሜትር በኦሮሚያ ክልል አርሲ ዞን በሄጦሳ ወረዳ ኢተያ ከተማ አካባቢ ነው። ይህ አካባቢ እንግዲህ ሲታይ በአጠቃላይ በሰከንድ ወደ 8.2 ሜትር የንፋስ ፍጥነት ያለበት አካባቢ ነው። ይህም የንፋስ ኃይልን ለማመንጨት እጅግ አማራጭ የሆነ አካባቢ ተደርጎ ተጠንቷል። በዚህም ፕሮጀክቱ ስኬታማ እንደሆነ ነው እንግዲህ ጥናቶች የሚያሳዩት። በአጠቃላይ ፕሮጀክቱ 145 ሚሊዮን ዩሮ ወጪ ወጥቶበታል። ይህም በዴንማርክ መንግስት በብድርና በእርዳታ መልክ የተገኘ ገንዘብ ነው። ይህም የሁለቱን ሀገራት ትብብር የሚያጠናክርና በተለይም ዴንማርክ ከኢትዮጵያ ጋር በታዳሽ ኃይል ግንባታና በአረንጓዴ ኢኮኖሚ ግንባታ ረገድ በትብብር ለመስራት ያላትን ፍላጎት የሚያሳይ መሆኑ ነው የተነገረው። በአጠቃላይ ይህንን ፕሮጀክት በመገንባት ሂደት እንግዲህ ሁለት የውጭ ኩባንያዎች የስፔንና የዴንማርክ ኩባንያዎች በግንባታው እንደዚሁም ደግሞ የተባበሩት አረብ ኤሚሬቶች ኩባንያ በአማካሪነት ከሀገር ውስጥ ተቋራጮች ጋር በመተባበር ለፕሮጀክቱ ግንባታ አስተዋጽኦ አድርገዋል ተብሏል። እንግዲህ በአጠቃላይ ስናየው ይህ ፕሮጀክት ወደ 354 ጊጋዋት በሰዓት ኃይል ያመነጫል ተብሏል። ወደ 29 ተርባይኖች ናቸው እዚህ ቦታ ላይ የተገነቡት። እያንዳንዱ ተርባይን እንግዲህ የማመንጨት አቅሙ ወደ 3.5 ሜጋዋት ነው። ይህም እንግዲህ በእስካሁኑ በኢትዮጵያ የንፋስ ኃይል ማመንጫ ፕሮጀክቶች ታሪክ ውስጥ እጅግ ከፍተኛውና ትልቁ ያደርገዋል ማለት ነው። ይህንን ፕሮጀክት በአሁኑ ወቅት እንግዲህ ኢትዮጵያ ከፀሐይ፣ ከንፋስ፣ ከውሃና ከእንፋሎት እስከ 3000 ሜጋዋት ኃይል ማመንጨት የሚችሉ ወደ 20 የሚደርሱ የመንግስትና የግሉ ዘርፍ አጋርነት ፕሮጀክቶች በተግባር ላይ መሆናቸውንም ከኢትዮጵያ ኤሌክትሪክ አገልግሎት ያገኘነው መረጃ ያሳያል ማለት ነው። እንግዲህ በአጠቃላይ ስናይ ኢትዮጵያ በመልክዓ ምድራዊ አቀማመጧ አማካኝነት በአጠቃላይ ከንፋስ ኃይል ከፍተኛ ኃይልን ማመንጨት ከሚችሉ ሀገራት መካከል አንዷ ነች። በተለይም በዚህ በቆላማ አካባቢ ያሉ ዝቅተኛ ስፍራዎችና በሰሜን ኢትዮጵያ አካባቢ ያሉ ተራራማ አካባቢዎች ለዚህ የንፋስ ኃይልን ማመንጨት ምቹ እንደሆኑ ይነገራል። በዚህም እንግዲህ ኢትዮጵያ ወደ 1.3 ሚሊዮን ሜጋዋት ኃይልን ማመንጨት የሚያስችል አቅም እንዳላት ነው የተነገረውና እስካሁን የተሰራው ስራ ምንም እንኳን አበረታች ቢሆንም ገና ጅምር ነው ማለት ይቻላል። በአጠቃላይ ገንዘቡ የመጣበት በጣም አነስተኛ ብድር ከሚከፈልበት አነስተኛ ወለድ ከሚከፈልበት ብድርና ከእርዳታ የተገኘ መሆኑ እንደዚሁም ደግሞ የንፋስ ኃይል ማመንጫው በሁለት ዓመታት ጊዜ ውስጥም የወጣበትን ዋጋ ይሸፍናል ተብሎ የሚጠበቅ እንደመሆኑ መጠን እጅግ አዋጭ እንደሆነ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ባስተላለፉ መልእክታቸው የተናገሩት ማለት ነው። ያም ብቻ ሳይሆን ዴንማርክን የመሰሉ የልማት አጋሮች በዚህን መሰል ውጤታማ ፕሮጀክት ላይ ኢትዮጵያ መደግፋቸው ሌሎችም ማስተማሪያ የሚሆን እንደሆነ ነው እሳቸው ያነሱ ማለት ነው። ኢትዮጵያ እንግዲህ በአጠቃላይ ታዳሽ ኃይልን በማመንጨት በሁሉም መስኮች ማለት ይቻላል አረንጓዴ ኢኮኖሚን በመገንባት ለያዘችው አቅም ትኩረት ሰጥታ እየሰራች ትገኛለች። እንግዲህ በአጠቃላይ ስናይ ይህ ፕሮጀክት በዚህ በአርሲ ዞን አካባቢ ያለውን የልማት አቅምን በከፍተኛ ደረጃ ያንቀሳቅሳል ተብሎ ይጠበቃል። እንደሚታወቀው አካባቢው ከፍተኛ የሆነ የግብርና ምርት ያለበት አካባቢ ነው። ይህንን ወደ አግሮ ፕሮሰሲንግ ኢኮኖሚ ለመቀየርና አርሶ አደሩ ከምርቱ ቀጥታ ተጠቃሚ እንዲሆን ሌሎች መሰረተ ልማቶችን ጎን ለጎን በማስፋፋትም ጭምር ይሰራል ተብሏል። ይህ የንፋስ ኃይል ማመንጫ እንግዲህ ለአካባቢው ማህበረሰብም ጭምር ጥቅም እንዲሰጥ ተደርጎ የሰብስቴሽኖች ወይም ደግሞ ማሰራጫ ጣቢያዎች በዚሁ በአሰላ ከተማ አቅራቢያ እየተገነቡ በመሆናቸው የአካባቢውንም ማህበረሰብ በከፍተኛ ደረጃ ይጠቅማል ተብሎ ይጠበቃል። አመሰግናለሁ።